የሀገሪቱ የነፍስ ወከፍ ገቢ መሰላት አቁሞ ኑሮ ነፍስ ግቢ ነፍስ ውጪ በሆነበት ሀገር ውስጥ ወልዶ ማሳደግ መቼም የዋዛ አይደለም። ማህበረሰባችን ለልጅ ያላቸው ቦታ ትልቅ ስለሆነ የኑሮ ደረጃችን ምንም ይሁን ምን ልጅ በልጅነት ከሚል ምሳሌ አነጋገር ጋር ወደ እናንተ ምክረ ሀሳቡ ይሰዳል። መጀመሪያ ልጅ በልጅነት ነው ኋላ እንዳይተላለፍሽ ብሎ ያስፈራራል። ጭንቅላትሽ ውስጥ ሀሳብ ይጸንሳል። እግዚአብሔር ፈቅዶ ልጅ ትወልጃለሽ። ልጁም ትንሽ ከፍ ሲል ልጁን ብቻውን ብታሳድጊው ነው ያለ ወንድም መቅረቱ እኮ ነው፣ ይህስ ደግም አይደል ድገም እንጂ ብሎ በራስሽ ሕይወት ከኑሮሽ ጋር ጦርነት ከፍቶብሽ ይሄዳል። አንቺም ልጄ ብቻውን ከሚቀር ብለሽ ሌላ ልጅ ትደግሚያለሽ። ታዲያ እኛ ምን አገባን ለምንድን ነው የምትነዘንዘን የሚል አይጠፋም። እርግጥ ነው በዚህ ጊዜ ይህ ነገር ላይመለከታችሁ ይችላል። ነገር ግን ቅዱስ ያዕቆብ በመልእክቱ እኔና እናንተ ጸንሰን ዘወትር ስለምናሳድጋቸው ልጆች እንዲህ ይለናል። ከዚህም በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች። ያዕቆብ ምዕራፍ 1 ከቁጥር 15። እኔና እናንተ ጸንሰን የወለድናቸው ልንወልድም የተዘጋጀናቸው ብዙ ኃጢአቶች አሉ። ቤት ይቁጠራቸው። እርግጥ ነው ከወለድናቸው በኋላ ማሳደጉ ራሱ አይቸግረንም። የሚያሳድግልን ባለጋራ ጠላት አለ፣ እሱም ሰይጣን ነው። ውለዱለት እንጂ ሰይጣን ለማሳደግ ዝግጁ። እስኪ ወልደን እሹሩ የምንላቸው ኃጢአቶች ስንት ናቸው? ልጅ በልጅነት እንዳሉ በልጅነታችን ገና በለጋ እድሜያችን የወለድናቸው ኃጢአቶች ስንት ናቸው? ልትላቀቀው ፈልገ ያቃተ ክፉ ልማድ የለም። እንደ ቅዱስ ጳውሎስ የምፈልገውን መልካም ነገር አላደርግም፣ የማልፈልገውን ክፉ ነገር አደርጋለሁ፣ ምንኛ ጎስቋላ ሰው ነኝ፣ ለዚህም ለሞት ከተሰጠ ሰውነት ማን ያድነኛል ብለህ ምርር እንድትል ያደረገ ኃጢአት የለም። አሽቀንጥሮ ከመጣል ይልቅ እሹሩ የምንላቸው ኃጢአቶች የሉም ወይ? ዘመን ሲመጣ ዝተን ዘመናትን ተሻግረው ከኛ ጋር የሚኖሩ ኃጢአቶች ስንት ናቸው? ይህንን ባሰቡ ጊዜ አንድ ኢትዮጵያዊ ግለሰብ ትዝ ይለኝ። ይኸው አዲስ ዘመን ከገባ በኋላ አላጨሰም ብሎ አዲስ ዓመት ከመግባቱ በፊት ቃል ይገባል። መስከረም አንድ በጠዋት ሲያጨስ አገኘ። ከዚህ በፊት ቃል ሲገባ የሰማው ወዳጅ ወንድም በአዲስ ዓመት ማጨስ አቁማለሁ ብላ ነበር እንዲህ ብሎ ቢጠይቀው ጳጉሜ 5 የለኮስኩት ነው ብሎ መለሰ። እውነት ነው። መለኮስ እንደ ማጥፋት ቀላል አይደለም። ለኩሰን እያራገብን የተቃጠልንባቸው ዘመናት ለኩሰን የተቃጠልንባቸው ኃጢአቶች ምን ያክል ይሆኑ? ጎበዝ፣ እኛ እየሞትን ለስጋችን ምኞት የተጠጋናቸው እሳቶች ገና አመድ እያደረጉ እንደ ጴጥሮስ የእሳት ዳር ጨዋታ የሚጀመርን አለ። 3 ዓመት ሙሉ የቃሉን እሳት እየሞቀ የኖረው ጴጥሮስ የዓለምን እሳት እየሞቀ እሳት ዳር አላውቀውም አለ። የዓለምን እሳት ለስጋ መሸሸጊያ አድርገህ ከተጠቀምክ አንድ ቀን ብርሃኑ ያጋልጣል። ከፍ ሲልም እዛው የምትሞቀው እሳት አመድ ሊያደርግህ ይችላል። አመድ ሊያደርግህ ይችላል። በምድር እሳትን ልጥል መጣው ያለውን የመምህሩን የወንጌል እሳት ለ3 ዓመት ሞቆ ኋላም አመድ መሆን ማለት ይሄ። አሁን እኮ በጴጥሮስም ከንፈር የሚመት ይኖር። ብዙዎቻችን በኃጢአት እሳት አመድ ሆነን አመድ እንደውም ትንሽ ጠንከር ላደርገው መሰለኝ በሽተኞች ታመናል። ጎበዝ ታመናል። ይህንን ሳስብ አንድ ቁም ነገር አዘል ቀልድ ትዝ አለኝ። አንድ ግለሰብ የሰፈራቸው አረቄ ቤት ይገባና 1-2 ካለ በኋላ ሞቃል። ከዛም ድንገት ብድግ ብሎ ከዚህ በኋላ እዚህ የተሰበሰባችሁ በሙሉ ስታስተናግዱኝም ሆነ ስትጠሩኝ ዶክተር እያላችሁ የምትጠሩኝ ተግባባን አለና አብሮት የሚጠጡ ሰዎችም ግራ ገብቶ ተቀመጠ። ከዛም ከሚጠጡት አንዱ ብድግ ብሎ የኔ ወንድም ከዚህ አረቄ ቤት ገብተህ መጠጣት ከጀመርክበት ሰዓት ጀምሮ የክብር ስም ሰካራም ነው
ብሎ ተቀመጠ። በኃጢአት እየተጨመላለቅን እናንተ ንጹሐን አንተ ንጹሐን እየተባባሉ መቆለጳጰስ ያለብን አይመስለኝም። በሽተኞች ነው። በኃጢአት ከርፍተናል። ኃጢአት ሽታ ቢኖረው ማንን ይጠጋ ነበር? ለበሽተኛ ደግሞ መፍትሄው ሐኪም ቤት፣ እሷም ቤተክርስቲያን ነው። አለበለዚያ እንደ ጴጥሮስ ሕያው እግዚአብሔርን የምላችሁ እግዚአብሔርን አላውቀውም የሚለው ክህደትም ማቆሚያ አይኖረው። የሰው ልጅ ከገነት በተባረረ ጊዜ ምድር ከአንተ የተነሳ የተረገመች ትሁን፣ እሾክና አሜኬላን ታበቅልብሃለች ተብሎ ተረግሞ ነበር። ይህን በእርግማን የበቀለ እሾህ በዕለተ ዓርብ ተጎንጉኖ የጌታችን ዘውድ ሆኖ ሮማውያን ከጎነጎኑት በላይ የጌታችንን ራስ ዘልቆ የሚወጋው ደሙን አፍስሶ ያዳነን እኛ ክርስቲያኖች በኃጢአት የምንጎነጉኑ የእሾህ አክሊል ነው። ስለ መተላለፋችን የቆሰለው አምላክ በመተላለፋችንም ይቆስላል። ከጀርባችሁ ላይ በምኞታችሁ እንዳችሁ ሹሩሩ የምትሉት ኃጢአት የለም ካለ በዓለቱ ላይ ፈትፍቱት። መጽሐፍ እንደሚል ሕፃናቶችሽን ይዞ በዓለት ላይ የሚፈጠፍጣቸው የተመሰገነ ነው። ንስሐ ገብቶ የክርስቶስን ሥጋና ደም ተቀብሎ ኃጢአቱን በዓለቱ በክርስቶስ ላይ የሚፈጠፍጥ ሰው የተመሰገነ ነው ማለት ነው። ምክንያቱም ሁሉም ሙሴ የሚተባበሩ ዘንድ በደመናና በባህር ተጠመቁ፣ ሁሉም ያን መንፈሳዊ መጠጥ ጠጡ፣ ይከተላቸው ከነበረ መንፈሳዊ መጠጥ ጠጥተዋልና፣ ያም ማለት ክርስቶስ ኢየሱስ ነበር። ያም ማለት ማን ነበር? ያም ማለት ማን ነበር? ያም ማለት ማን ነበር? በዚህ ዓለት ላይ ሥጋው ደሙን ተቀብለን ኃጢአታችንን ለመፈትፈት የበቃን ያደርገን። አሚን። እግዚአብሔር